ቢያሳስብህ ኖሮ እንዲህ አትልም ነበር። ዛሬ ላይ ሄርሜላ መሄድ አይፈልግም ትላለህ። ለሄርሜላ ያሰብክ አስመሰለ። ኧረ እባክህ አሰብክላት፣ ተጨነቅላት። ስንት ነገር እየሆነ አንድ ነገር ሲመኝ ለምን ቀጥተም ተስዩ እየተረዳሽኛለ መጀመሪያ ተረጅኝ። ይኸውልሽ እኔ ያልኩበት መንገድ ተረጅኝ። ምን ልረዳ? እዚች ጋር ሄርሜላ ያነሳሁበት ምክንያት እሷ መሀለች ነው እያልኩሽ ያለሁት። ስለዚህ እዚች ጋር ቆይ አንዴ ስሚኝ እንጂ። እሺ ልስማ። ቆይ አንዴ ስሚኝ። መጀመሪያ በስነ ስርዓት ስሚኝ። ይሄ ልጅ ተነስቶ ከመሬት ተነስቶ ሊሄድ እያለ ያለው ሄርሜላ ማታውቅም፣ ሩታ ማታውቅም። እሺ ስለዚህ ሁለቱም ደግሞ ልጁን ይፈልጉታል አይደል? እሺ እሷ ማድረግ ያለበት ከሁለት አንዱ ቁርጡን ነግሮ ወይ ካንቺ ጋር ነው ፈልገው ወይ ካንቺ ጋር ነው ፈልገው ስመለስ ካንቺ ጋር እገናኛሉ። አለቀ። ያለው ሰው ሰላም አድርጎ መሄድ ይችላል። ገብቶሻል? አሁን እኮ ማን እንደሚፈልግ ማን ተፈላጊ እንደሆነ አናውቅም። አንተ ሰላም አሰጣውም አንድ ነገር አስጨርሽኛ። ይኸውልሽ ወይኔ አስጨርሽኛ አትበለኝ። በገገማ የሆነ ነገር አታውሪያ። ወይኔ ጉዴ ፋል የሆነ ነገር አውሪኝ መጀመሪያ። ይኸውልሽ ሩታ አለች ሄርሜላ አለች እያልኩሽ ነው። ሁለቱም ለቆ ነው እየሄድ ያለው። እሺ እነዚህ ሰዎች ደግሞ ሁለቱም ይፈልጉታል። ሁለቱም አብሮት እንዲሆን ይፈልጋሉ። ስለዚህ እሱ ማድረግ ያለበት ወይ ሩታን መርጦ ወይ ደግሞ ሄርሜላን መርጦ እንደዚህ ቦታ ሊሄድ ነው። እሺ ሊሄደው ለዚህ ነገር ነው። እሺ ስመለስ አብረን እንገናኛለን። በቃ አለቀ። ገብቶሻል? ሩታን ከሆነ የመረጠው ሄርሜላ እዚች ጋር የራሷን ህይወት ትጀምራለች። ሄርሜላ ከሆነ ደግሞ የመረጠው ሩታ የራሷን ህይወት ትጀምራለች። ይሄንን እኮ ነው ተናገር ያለው። እኔ እያልኩ ያለው ትሰማኛለህ? ይሄን ነገር እንኳን ለማድረግ ይሄ ልጅ ሰላም መሆን አለበት አይደለ? ያን ሰላም ደግሞ እየሰጣችሁት አይደለም እያልኩ ነው። እዚህ ሆኖ የተፈጠረብኝ ነገር አለ። ይሄ ነገር ሀቅ አውጡልኝ እፈልጋለሁ ስትል ነገሮች ሁሉ ድብስብስ አረጋችሁበት። ምንም ነገር የለም። አንተ በተለይ አብረን ነው የሆነ ነገር እናደርጋለን ስልህ የሆነ ነገር ትላለህ፣ የሆነ ነገር ነው፣ የሆነ ነገር ትላለህ፣ የሆነ ነገር ነው። ገባ? የሆነ ነገር ይሄ ልጅ እውነት ይውጣልኝ፣ ይሄ ነገር እፈልጋለሁ። ሲጀመር እውነቱ ግልጽ ነው። ሲጀመር ይታወቃል። ስንት ነገር አለ። እሱ ቶ እንደዛ ይሁን ተብሎም አትሰማም እኮ እውነቱ ይውጣ። አሁንም ቢሆን አሁን የሆነ ነገር ሲፈጠር ደግሞ ሌላ ነገር ተፈጥራለህ። ለምን እኔ መጀመሪያም እውነቱ ይውጣ ነው ያልኩት። ሰላም ጋይስ እንዴት አመሻችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለኝ ክብሩ ይስፋ። ቡዜ ማለት ነው እዚህ ጋር አሁን ኤፍሬም ትክክል ነው ባይዘው ማለት ነው። ኤፍሬም እየተናገረ ያለው ነገር ትክክል ነው። ከዛ በፊት አብርሽ ታሞ ባለው ሰዓት አልታመመ እያለ እየተከራከረ ነበር አይደል? እሱን ደግሞ በአብርሽ ፍቃድ ነው እያለ ነበር። ዛሬ ደግሞ ቡዜ አንቺ ስለጨወሹ ምንም ነገር አይፈጠርም። ኤፍሬም እውነት ሲናገር አትጩበት፣ አትጩይ። ለምንድን ነው የምትጮዩ? አንቺ ስለጮሹ ምንድነው የፈጠርሽው? ኤፍሬም እስካሁን እያው ነው። ኤፍሬም ላይ ጮሹ፣ ደበደብሹ፣ ምን አደረግሹ እያው ነው። አይቀየርም፣ አልተቀየርም። ኤፍሬም ነው። ስለዚህ ለምንድን ነው የምትጮዩ? ሁሉ ጊዜ ሚዲያ ላይ ካሜራ ደቅነሽ መተሽ ማለት ነው እንዴ? ከካሜራ ጀርባ ማድረግ እናንተ ለማንኛው ቢዝነስ እየሰራችሁ ስለሆነ ኖርማል ነው ለእናንተ ማለት ነው። ኦዲየንስ ነው እዚህ ጋር በመካከል እየተጎዳ ያለው ኦዲየንስ ነው እንጂ ኦዲየንስን ደግሞ ካልፈለገ መተው ነው። አለቀ። ምንም ነገር አያስፈልግም እዚህ ጋር ማለት ነው። የምሬ ነው የምላችሁ። ስለዚህ አሁን አንቺ ምን እያስተማረሽ ነው? ቡዜ ሚዲያ ላይ ታናሽሽ ሶስተኛ አራተኛ ታናሽሽ ተነስቶ ሚዲያ ፊት እየናቀሽ ነው። እሱ አይደለ ንቀት ነው እያሳየሽ ያለሽው። ምንድነው? ምን እያስተማረሽ ነው እንዴ? እኛ እኮ ኢትዮጵያዊነት እናንተ ታናሾቻችን ካጠፉ ቤት ውስጥ መቆነጠጥ ነው እንጂ ሚዲያ ላይ ወተን መሳደብ ነው ከሱ ጋር። እኔ እኩል ከወንድሜ ከታናሽ ወንድሜ ጋር ከታናሽ እህቴ ጋር እንጣላለሁ። እግሩን ሰባብሬ ነው እንጂ ማስቀምጠው። እናንተ ግን ካሜራ ከወረደ በኋላ እርስ በራሳችሁ ሻይ ቡና ትላላችሁ። እዚህ ካሜራ ላይ እርር ትላላችሁ። እንደ በቃ እንደ ባዳ እንደ ተንኮለኛ። ኧረ እባክሽ ከዚህ በኋላ እንደዚህ ሞኝ ሆነን አንቀጥልም። እሺ አውቀናል። እያንዳንድሽ ማለት ነው እያንዳንድሽ አትጩብን እዚህ ጋር መታችሁ። ኤፍሬም ያለው ትክክል ነው። ለሄርሜላም ተስፋ ሰጥቶ ለሩታን ተስፋ ሰጥቶ ሩታ ወይ ከሩታ ህይወት ኦልሬዲ ከሩታ ህይወት ወጥቷል። ሩታ ህይወት ተመልሶ መጥቶ ረበሸኝ ያለች ናት ሩታ። ስለዚህ ጥፋቱ ከሱ ጋር ከሆነ ኦኬ ይሄ ስህተት ነው እኔ ስህተት ሰርቻለሁ ብሎ ሄርሜላን ይቅርታ ጠይቆ ከሄርሜላ ህይወት ማውጣት ነው። ሄርሜላን ደግሞ የሚፈልጋት ከሆነ ሄርሜላ ሩታን ይቅርታ ጠይቆ ከሩታ ህይወት ማውጣት ነው እንጂ በዚህ በኩል በግራ ጎን ሄርሜላ ያዘች፣ በቀኝ ሩታ ያዘች። ምንድነው በመካከል እሱ እንዴ? ለምንድነው እሱ በራሱ የማይወስነው? ኤፋ እኮ ትክክል ነው። ቡዜ አትጩበት እንዴ! አንቺ ስለጮሽ እኮ ምንም ነገር አይፈጠርም። ሁሉ ጊዜ መተሽ ሚዲያ ላይ መጮህ አይሰለችሽም እንዴ? ደግሞ የሆነ ነገር እስቲ በራስሽ መንገድ ናይ፣ እስቲ በራስሽ ማለት ነው የራስሽ ቢዝነስ እየሰራሽ ናይ። እስቲ ሁሉ ጊዜ በወንድሞችሽ ዙሪያ አትምጭብን፣ ሰልችቶናል እኛ። ደግሞ አንዳንድ ወደንሶች ቡዜ መቼ ነው የምትመጣው ይላሉ። ቡዜ ስራ እየሰራች ናት። እሺ የራሱ ስራ እየሰራች ናት። አላወቃችሁትም እንጂ
ምንድነው ምን እያስተማረች ይላል የእውነት በጣም ነው የሚያስጥለኝ አሁን ምሳ እጭ በዚህ ልክ ደረጃ ከታናሽ ከአራተኛ ከአምስተኛ ታናሽ ወንድም ጋር በዚህ ልክ ደረጃ ሁሉ ጊዜ ሚዲያ ላይ ወጣ ትጫዋለች እንዴ ምንድነው ምን ይባላል እሺ ያው ነው አብርሃም ምርጫ እኮ ነው አብርሃም ምርጫ ሲጀምር ሄርሜላ ከሆነች ሄርሜላ ጋር መቀጠል ነው አይ ካለ ደግሞ ሩታን ትቶ መሄድ ነው አለቀ ሁለታቸውም አልፈልጋቸውም ብሎ አይደለ አልፈልጋቸውም ብሎ በህዝብ ፊት ከዚህ በኋላ ሁለታቸው አጠገቤ እንዳደርሱ ብሎ ሁለታቸውም ጋር ያለው ነገር አብቁቷል ብሎ ተናግሮ መሄድ ይችላል እውነታው እስከሚወጣ ድረስ ከሁለታቸውም ጋር መሆን አልፈልግም ማለት እውነታው ወጥቷል ኦሬዲ አይቷል መቀበል አልፈለገም አብርሃም እናንተን አንተና ሩታን ማዋረድ አልፈልግም እናንተን ደግሞ ካልሆናችሁ ሌላ ሰው ያደረገበት አብርሃም ላይ ያደረገ ሰው ካለ ደግሞ መናገር ነው አይ ደግሞ ምንም ነገር አልተደረገበትም እኛ አውቀ ነው ካላችሁ ደግሞ መናገር ነው አለቀ እንጂ በዚህ ልክ ደረጃ ህዝብ ላይ መጫወት አያስጠላችሁም እንዴ በጣም ይደብራል እግዚአብሔር እና ቡዜ አንቺ ምን እያስተማርሽ ነው እኔ ያልገባኝ ነገር ትላንትና ሲጀመር አብርሃምና ሄርሜላ ኤፋና ሩታ የለቀቁት ቪዲዮ ምንም እንትን ቪዲዮ አይደለም ለምን እንዴት ነው መጀመሪያ ደረጃ ታች ወርዳችሁ ጠብቁ ያላችሁ ሰዎች እንዴት ነው ማኪና አንስታችሁ አብርሃምና ዳኒ ሄርሜላ እስከ ኤርፖርት ድረስ እንዴት ሄዳችሁ ይሄ ለኔ ጥያቄ ነው አላየንም እኮ አብርሃም ከደረጃ ወርዶ ወደ ፓርኪንግ ሲገባ አላየንም ደግሞ ከመቼ ወዲያ ነው ማኪና አንስታችሁ እንትን ምን ኤርፖርት የደረሳችሁ ከመቼ ወዲያ ነው ደግሞ ሩታና ኤፍሬም እዛ ቦታ ላይ የደረሱት እንዴት ነው ድራማ እየሰራችሁ ደግሞ ትዋሻላችሁ እንዴ አንዳንድ ወደዞች ማለት ነው አትሳሳቱ እሺ ግራ እንዳትጋቡ ድራማ ነው ጋይስ ምንም አታስቡ አብርሃምና ሄርሜላ ደግሞ አንድ ናቸው ቡዜም ብትሆን እውነታው ታውቃለች ግን ሚዲያ ላይ ማውጣት አትፈልግም ሶ እያንዳንዳችሁ በቃ ስለራሳችሁ አስቡ ስለራሳችሁ ህይወት ተጨነቁ እንጂ ስለ አብርሽና ስለ ሄርሜላ ስለ ሩታ ስለ ኤፍሬም ምናምን አታውሩ በቃ ከዚህ በኋላ ስለራሳችሁ አስቡ እንጂ በዚህ ልክ ደረጃ ህዝብ ላይ መጫወት አያስጠላችሁም እንዴ ጋይስ ለማንኛውም እወዳችኋለሁ ደህና አድሩልኝ እሺ ቻው ምን አይነት ሰዎች ናቸው በመድኃኒዓለም ለኛና ሰላም መሆን አለበት አይደል እንዴ ነገሮችን አስተውሎ ለማድረግ አንተ በፊት እንደ በፊት ችኩል እንዴ ነው የምትፈልገው የሱን ሰላም ብቻ አይደለም ማየት ያለብሽ ቡዜ እዚች ጋር ደግሞ የብዙዎች ሰላም ያን እንዲሆን አትፈቅዱም እናንተ መሀል ይሄ ልጅ ካለ መቼም ሰላም አይሆንም ሁሌ እንደተበጣበጣችሁ አላችሁ ሰላም ደግሞ ማድረግ ይችላል ራሱ ነው የሆናቸው ከዚህ መሀል መውጣት አለባቸው ሰላም እንዲሆን ከተፈለገ አለበለዚያ ማለት ነው አንተ አሁን ሄርሜላን ቢፈልግ ሰላም ትሰጣለህ ሰላም ትሰጣለህ አሰጠው ለምን ከሩታ ጋር እንዲህ ስለምትፈልግ ያለሽ የራስሽ አስተሳሰብ ደስታ ይሄ ነው ቢልህ እሺ አትልም በግድ አንድሮማ አብርሃም ይኪዳልከው ማለት አንድሮ በግድ አንድሮማ አብርሃም ይኪዳልከው ማለት አንድሮ ፍላጎቱ መቻል ነበር ስላለፈው ነገር እኮ ነው ይወራል ስላለፈው ነገር አለ ብዙ ይወራል